አሁን የመጣሁት ስለ ጃኒ ላወራ ነው። ያስቀየምኩ ነገር አለ ነው? አው ምን እንደጠፋሽ ታውቂዋለሽ? ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበር። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? ብዙ ጥያቄ ነበራችሁ። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። እንዳላጠፋ ያስቀየምኩ ነገር አለ ነው? አው ምን እንደጠፋሽ ታውቂዋለሽ? ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር። ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ። ምንም አታመጣ። ለቀው ልክስክሰው ይችላል። እንዴ ክስክስ ስላለ ከስክሽና እኔ ገልብጬ ነው መከሰክስ። ማንንም አላፈመሰም። እመኑ። በስራው ነው ማንንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደር የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን እንደ ሊያሾኑን እንደ
እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አስባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይፍ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ ብቻ አጀንዳ እንስጣችሁ ብለን ነው። ግን አሉ ነው እንግዲህ ሊዱ አሉ ነው ተብሎ ነው አሉ ነው። አዶናይ እና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል እባብ አባጨጓሪ ነው። አባጨጓሪ ለምን ብላ ትጠይቁ ነው። እንገባለን እኛ እንደሆነ አንረሳ ነው። እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈው ብያቸዋለሁ እንዳትረሱት። መጀመሪያ ላምብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ዊ በእናት ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ዊ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ የሆነ ነገር። ከዛ በኋላ ጠላት ሁሌ ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ የሆነ ያሳያችሁ የእሷ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር የሚሰራ እኔ ምጣለች እኔ ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ። አሁን ደግሞ ያለው ላሰማችሁ ጋይስ። ይሄ መሰሪ ነው። ስሙ ጋይስ፣ ስሙ፣ ስሙ። ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገለ ስሙ። ይሄ አባጨጓሪ፣ ይሄ ክፉ ጋይስ ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ ስሙ። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን ፕራንክ አይደለም። ሁላችሁም ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያይ አላታ እንደዚህ በጣም ደንግጠሽ የምትይው ከፍቅርሽ ነው። አይነ ይገባኛል። ግን የራስሽ ህይወት ትመለከቺ ቢያንስ 2-3 ኤክሶች ይኖርሻል እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለመናገር ምንድነው አንደኛ ብዙ እንግዲህ የማያግባባቸው ነገር ነበረ ማለት ነው አብረው እያሉ። እኔ ስሙ ብዙ የማያግባባቸው ነገር ነበረ። እኔ አለ ቴክስቱ ላይ ምን ብሏል? ፌብራሪ ምናምን ላይ ያዙ አዶናይን አውጥቷል በደንብ ማለት ነው። አሁን እሱ እንደዚህ ስለሆነ እሷ እንደዛ ስለሆነች እያለን ሁለቱን ተራ በተራ እንደሚነክረን ብሌም ባናደርጋቸው ጥሩ ነው። ራሳቸው ቢናገሩ የተሻለ ነው። ግን ማን ጥፋተኛ ይሁን ማን እንደተጎዳ ማን እንደሞከረ ማን እንዳልሞከረ ምንም የምናውቀው ነገር የለም። አሁን ጃኒዬ ሴት ስለሆነች ብቻ ፕሮቴክት ማድረግ የለብንም። እሱ ደግሞ ለሆነ ነገር ስለሆነ እሱ ላይ ጫና መፍጠር የለብንም። ይህ ነገር እንደነገረን ከሆነ ብላኪ እውነት ነው፣ ፕራንክ አይደለም እያለ ነው። እና እናንተ የቅርባቸው ሰዎችስ ልትነግራቸው አልሞከራችሁም? ችግሩን ይሄ አባጨጓሬ ጋይስ ገብቶ አለያያቸው የአባጨጓሬ። ምክንያቱም የዛሬ ስንት ወር እንዲለያዩ ፈልግ ነበር። አትመጥነውም ያለ ሰው ነው። የአገሬ ልጆች ቢራቢሮ ፋሚሊ፣ ይሄ ክፉ መርዝ
ይሄ ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። አመሰግናለሁ።